ህዝበ ሙስሊሙ 1444ኛው የኢድ አል-አድሃ አረፋ በዓልን ሲያከብር በሀገሪቱ ሰላም እንዲመጣ አብዝቶ በመጸለይና የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ የፍኖተ ሰላም መስጂድ ሰላም ምክትል ኢማም ሼህ ኢማም ኢድሪስ ተናገሩ። በዓሉ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ዘጋቢያችን ዘመኑ ይርጋ በቀጥታ ስልክ መስመራችን ላይ ነው የሚገኘው። ዘመኑ እንደምን ውለሃል? እንደምን አለ? ሰላም ነኝ። እስኪ በፍኖተ ሰላም የኢድ አል-አድሃ አረፋ በዓል አከባበር ድባቡ ምን ይመስላል? ምን መልእክቶች ተላለፉ? አመሰግናለሁ። ማስተው በድጋሜ 1444ኛው የኢድ አል-አድሃ በዓል በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በድምቀት በተለያዩ ሃይማኖታዊ ስርዓቶች ነው የተከበረ የሚገኘው። እንግዲህ በዓሉ በጠዋቱ ህዝበ ሙስሊሙ ወደ አንድ የመስገጃ ቦታ ወይንም ደግሞ ወደ ፍኖተ ሰላም ዋናው ስቴዲየም በመስመም እንግዲህ በጠዋቱ የተለያዩ ሃይማኖታዊ ስርዓቶችን አከናውኑ አሁን ወደ ፍኖተ ሰላም መስጂድ ሰላም በመምጣት የእርድ ስርዓት በማከናወን የተቸገሩትን በመጠየቅና እንዲሁም በቤት ውስጥ የሚከናወነውን የበዓሉን አጠቃላይ ሁኔታ ነው እያከናወነ የሚገኘው። እንግዲህ በበዓሉ የፍኖተ ሰላም ከተማ አስተዳደር ከንቲባ ለዋንሙት በዋናው ስቴዲየም ተገኝተው ለእምነት ተከታዮች የእንኳን አደረሳችሁ መልእክትም ጭምር አስተላልፈዋል። በዓሉ በተለያዩ ሃይማኖታዊ ስርዓቶች እንደሚከበር የተናገሩት እንግዲህ የፍኖተ ሰላም ከተማ አስተዳደር መስጂድ ሰላም ምክትል ኢማም ሼህ ኢማም ኢድሪስ በተለይ አረፋ የእርድ በዓል መሆኑን ነው የተናገሩት። ነብዩ ኢብራሂም እንግዲህ በፈጣሪ ትእዛዝ አንድ ልጁን ለመስዋዕት ያቀረበና ትእዛዙን በማክበሩ በፈጣሪ ዘንድ ክብር እንደታደለና ከዛም ህዝበ ሙስሊሙ ይህንን ለማሰብ ያለውን እርድ አካሄዱ ለድሆች እንደሚያቀርብና እሱም እንግዲህ በቤት ውስጥ በዓሉን በድምቀት እንደሚያከብር ነው እንግዲህ ኢማሙ የገለጹት። አሁን ላይ እንግዲህ በርካታ ወገኖች በጸጥታ መደፍረስ ከቤት ንብረታቸው ተፈናቅለው ተቸግረው እንደሚገኙ ሼህ ኢማም ገልጸዋል። የሃይማኖት አባቶች እንግዲህ እንዳሉት ከሆነ በዓሉን ስናከብር ስለ ሰላም አበክረን በመስራት ሊሆን ይገባል ነው ያሉት። በተለይም ደግሞ በሀገሪቱ በአንዳንድ አካባቢዎች አሁን ያለው ወቅታዊ የሰላም መደፍረስ የእምነቱን ተከታዮች ጨምሮ እንግዲህ በርካታ ኢትዮጵያውያንን ንጹሃንን ያሳዘነና አንገት ያስደፋ መሆኑን ተናግረዋል። ይህም እንግዲህ እስላም በባህሪው እንዲሁም ደግሞ በሃይማኖት አስተምሮ ሰላም ማለት ስለሆነ ስለ ሰላም እንግዲህ መንግስትና የእምነቱ አባቶች አበክረው ሊሰሩ እንደሚገባም ነው የገለጹት። በተለይም የእምነት ተቋማት መፍረስ ምዕመኑን ለቁጣ ዳርጎት እንደቆየና የአይነት ተግባር ደግሞ ጉዳዩ ወደ በለጠ ቀውስ እንዳያመራ መንግስት መሰል ጉዳዮችን ሲያደርግ ጥንቃቄ ሊያደርግና የእምነቱ ተከታዮችና ሃይማኖታዊ ስርዓቱን እንዲዳፈር በማይገባ መልኩ ሊሆን እንደሚገባም ገልጸዋል ማለት ነው። ከዛ ባሻገር ቀደም ብዬ እንዳነሳሁት በበዓሉ ላይ ተገኝተው መልእክት ያስተላለፉት የፍኖተ ሰላም ከተማ አስተዳደር ከንቲባ ለዋንሙት ናቸው። ህዝበ ሙስሊሙ የኢድ አል-አድሃ አረፋ በዓልን ሲያከብር የሃይማኖቱ አስተምሮ የሚያዘዘውን መልካም ተግባር በመፈጸም ሊሆን እንደሚገባ ክቡር ከንቲባው አስገንዝበዋል። እንግዲህ እስላም ሰላም ማለት ነው ያሉት ከንቲባው አሁን ላይ በተሳሳተ መረጃና ሀገርን ለማፍረስ በሚነዛ የፈጠራ ወሬ ወይንም በሬ ወለደ ወሬ በየሃይማኖቶች መካከል መቃቃር እንዲፈጠር ሲደረግ ይስተዋላል ብለዋል ከንቲባው። ህዝበ ሙስሊሙ እንግዲህ ይህንን ተረድቶ ከሌሎች የሃይማኖት ተከታዮች ጋር የቆየውን አብሮነትና ተቻችሎ ተደጋግፎ የመኖር ባህልንም አሁንም እንዲያስቀጥል ነው ጥሪ ያቀረቡት። አሁን ላይ እንግዲህ በሀገሪቱ በተለያዩ አካባቢዎች በሚፈጠሩ ችግሮች ምክንያት ተፈናቅለው በከተማ አስተዳደሩ በርካታ የተቸገሩ ወገኖች ከመጠለያም ውጪ በመጠለያም ይገኛሉ ብለዋል ከንቲባው። ታዲያ የኢድ አል-አድሃ አረፋ በዓልን ስናከብር ደግሞ ህዝበ ሙስሊሙ ጨምሮ የሌሎች እምነት ተከታዮችም እነዚህን ወገኖች በመጠየቅ ሊሆን እንደሚገባ እነዚህንም በመደገፍ ሊሆን እንደሚገባ ነው የገለጹት። የከተማዋን ሰላም ለመጠበቅ ህዝበ ሙስሊሙ ከዚህ በፊት እንግዲህ በእምነቱ ተቋማት አበክሮ ሲሰራ መቆየቱን አስታውሰው አሁንም እንግዲህ የሚታዩ አንዳንድ የጸጥታ መጓደሎች ይስተዋላሉ። ስለዚህ ህዝበ ሙስሊሙ እንደከዚህ ቀደሙ ሰላሙ እንዲከበር በሰላም ወጥቶ በሰላም እንዲገባ አሁንም ከከተማው ህዝብ ጋር ሊሰራ እንደሚገባም ነው የገለጹት። የበዓሉ ታዳሚዎች ያነጋገርናቸው የበዓሉ ታዳሚዎች እንግዲህ በዓሉን በስግደት በሶላት ከቤታቸው ውጭ በጠዋቱ አክብረው ከወዳጅ ዘመዶቻቸው ጋር በመሆን ደግሞ በእርድ ስርዓት በቤታቸው እንደሚያከብሩት ነው የገለጹልን። በበዓሉም እንግዲህ በማከናወን የተቸገሩ ወገኖችን መርዳትና የሃይማኖት አስተምሮ የሚያዘውን መፈጸም አንዱ ጉዳያቸው መሆኑን አንስተው አሁንም በቤታቸውና በመስጊዱ እርድ በመፈጸም እንግዲህ ይህንን ሰዓት እያከናወኑ መሆኑን ገልጸውልናል። አሁን ላይ የሚታዩ ሃይማኖት ተኮር ግጭቶችና ይህን ተቋም የመስረት እንዲሁም ደግሞ መንግስት የዜጎችን ደህንነት ማስጠበቅ ላይ እያሳየ ያለውን ተግባር ወደ ጎን በመተው
ስለ ሰላም መንግስት አበክሮ ሊሰራ እንደሚገባም ነው እንግዲህ የእምነቱ ተከታዮች የሚያስገነዘቡት። በአጠቃላይ እንግዲህ የ1444ኛው የኢድ አል አድሃ አረፋ በዓል በጠዋቱ ወደ ፍኖተ ሰላም ዋናው ስቴዲየም ህዝበ ሙስሊሙ ተገኝቶ ሃይማኖታዊ ስርዓቱን ከፈጸመ በኋላ አሁን ላይ እንግዲህ ወደ መስጊደ ሰላም በመጥለም የዕርድ ስርዓት እያከናወነና በቤት ደግሞ ሌሎች ሃይማኖትን ያዙ ስርዓቶችን እያከናወነ እንደሆነ ለመታዘብ ችያለሁ። የጸጥታ መዋቅሩም እንግዲህ ህዝበ ሙስሊሙ ያለምንም ችግር በዓሉን በሰላም አክብሮ እንዲመለስ የበኩሉን ተግባር እያከናወነ መሆኑን ታዝበናል። አጠቃላይ በዓሉ በሰላም ተስፋውኑ እየተከበረ እንደሚገኝ ታዝቤያለሁ።